بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد ባሳለፍናቸው ሳምንታቶች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሙናፊቆች የደረሰባቸው አዛ በተለይም ደግሞ ከአኢሻ ጋር በተገናኘ ምን አይነት አዛ ደርሶባቸው እንደነበረ ነው ያየነው። ዛሬ የምናየው ዑምረቱል ሁደይቢያ አንዳንድ ኪታቦች ላይ ሱልህ ሁደይቢያ ይለዋል። አንዳንዶች ኪታቦች ላይ ደግሞ ገዝወቱል ሁደይቢያ ይባላል። ሁደይቢያ ማለት የሸለቆ ወይም የኩሬ ስም ነው። በዚያ ነው ቦታው የተጠራው። በመካና በጅዳ መሐከል ያለ ሲሆን በአሁን ጊዜ ሹመይስይ በመባል ይታወቃል። ምናልባት ለሐጅ የሄዳችሁ ሰዎች ከጅዳ ወደ መካ በሚገባበት ጊዜ ድንበሩ ነው የመካ ድንበር ማለት ነው። የመካ ሐረም የሚቆምበት ቦታ ከጅዳ በሚመጣበት ጊዜ የጅዳን ክልል ጨርሰህ ወደ መካ ስትገባ ያለው ሹመይሲ የሚባል ወይም ደግሞ ተፍቲሽ አለበት ፍተሻ የሚደረግበት ቦታ ነው። ይሄ ቦታ ሁደይቢያ ይባላል። ያኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ሙሽሪኮች ጋር ስምምነት ያደረጉበት ቦታ ነው ዑምረቱል ሁደይቢያ። الخروج للعمرة والنزول بالحديبية የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመዲና ወደ መካ ዑምራ ለማድረግ መውጣታቸውና እንዲሁም ደግሞ በሁደይቢያ ላይ መስፈራቸውን እዛ ቦታ ላይ የተደረገውን ነገር ነው የምናየው ይላል። أري رسول الله صلى الله عليه وسلم في المنام وهو في المدينة نبي محمد صلى الله عليه وسلم مدينة علي منام أيو الله سبحانه وتعالى أصياتشو أنه دخل هو وأصحابه المسجد الحرام آمنين محلقين رؤوسهم ومقصرين فمناماتشو من دنبرني أيوت الله سبحانه وتعالى سورة الفتح لاي عندنا قرن هلو الساتشونا صحابة وتشاتشو ودا كعبة هيدو መስጂድ አልሐራም ገብተው ጸጉራቸውን ግማሾቻቸው የላጩ ሲሆኑ ሌሎቹ ደግሞ ያሳጠሩ ሆነው ጧፍ አድርገው ካዕባን ሲዘይሩ ያያሉ። فأخبر بذلك المسلمين ይህንን መናማቸውን ለሰሃባዎች ነገሯቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala በዚህ መልኩ ፈቅዶልኛል ካዕባን እንድንጎበኝ ብለው ነገሯቸውና وأخبر أنه يريد العمرة عمرة ما أدرج فلقاله بلو نجرواቸው ለሰሃባዎቻቸው ማለት ነው። ዑምራ አድርጋለሁ ወይ በሌላ አባባል ደግሞ አብረን ዑምራ እናደርጋለን አላህ Subhanahu Wa Ta'ala ፈቅዶልናል አሏቸው። ምክንያቱም ከዚያ በፊት ሙሽሪኩል አረብ አይፈቅዱላቸውም ነበር። ምንድነው ያው እሳቸውም ሆነ ሌሎች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታይ ሰሃባዎች ከመካ ተባረዋል። መካ ላይ የመካ ነገስታቶች እሳቸውንና ተከታዮቻቸውን አባረዋቸዋል። ስለዚህ ወደ መካ በዚህ መልኩ መካ ላይ ጧፍ አድርገው ካዕባ ላይ ኢባዳ ማድረግ አይፈቀድላቸውም ነበር። ነገር ግን ይህንን መናም ካዩ በኋላ ዑምራ እናደርጋለን አሏቸው። واستنفر الأعراب الذين حوله በመዲና ዙሪያ ያሉትን ሰዎች ከእሳቸው ጋር አብረው እንዲወጡ አደረጓቸው ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ማለት ነው። فأبطأوا وظنوا أن لن ينقلب الرسول والمؤمنون إلى أهليهم أبدا እነዚህ ሰዎች መዲና ዙሪያ ያሉ አዕራቦች ወይም ደግሞ የገጠር ሰዎች ነብዩ መሐመድም ሆነ ሰለላሁ ዐለይሂ ወሰለም ሌሎች ተከታዮቻቸው ሰሃባዎች ከመካ በሰላም እንደማይመለሱና ወደ ቤተሰቦቻቸው እንደማይመለሱ ገምተው ወደ ኋላ ቀሩ። የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ጥሪ ምላሽ አልሰጡም ማለት ነው። ወተخلصوا قائلين ከዚህም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሪ ወደ ኋላ ለመቅረት ያቀረቡት ምክንያት ምንድን ነበረ? شغلتنا اموالنا واهلنا فاستغفر لنا يا رسول الله صلى الله عليه وسلم እኛ ካንተ ጋር እንዳንወጣ ንብረታችንና ልጆቻችን ወደ ኋላ አስቀርተውናል። እነርሱ ኢንሽጋል አድርገውናል። ስለዚህ ከአላህ Subhanahu Wa Ta'ala ምህረት ጠይቅልን استغفار አድርግልን አሏቸው። በዚህም ሰበብ አድርገው ወደ ኋላ ቀሩ ማለት ነው።
وخرج رسول الله صلى الله عليه وسلم يا الله ملكتنيا وطو يوم الاثنين غرة ذي القعدة سنة 6 من الهجرية يا الله ملكتنيا كصحابة وچاچو ጋር የሰኞ ቀን በ6ኛው ዓመተ ሂጅሪያ በጠዋቱ ወጡ ማለት ነው ከመዲና في 1400 من المهاجرين والانصار 1400 የሚሆኑ ሷሃባዎች ሙሃጅሮችንና አንሷሮችን አስከትለው ወጡ وساق معه الهدي ከዚያ ጧፍ ካደረጉ በኋላ ዑምራ ካደረጉ በኋላ የሚያርዱት እርድ አብረው ነዱ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ያደረጉት ለምንድነው አብረው ከሳቸው ጋር እነዚህ ግመሎች እንዲሄዱ ያደረጉበት ምክንያት ليعلم الناس انه لم يخرج محاربا ولا محاربا بل معتمرا ሰዎች እንዲያውቁ የመካ ነገስታቶችም ሆነ ሌሎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለጦርነት ሳይሆን የወጡት ካዕባን ለመዘየርና ዑምራ ለማድረግ እንጂ ለሌላ ነገር እንዳልወጡ ለማሳወቅ ነው فلما بلغ ذو الحليفة ይባላል ከመዲና ወደ መካ በሚከድበት ጊዜ ኢህራም የሚደረግበት ቦታ ማለት ነው ذو الحليفة በመባል ይታወቃል قلد الهادي እነዚህ የነዷቸውን ከብቶች አንገታቸው ላይ አሰሩላቸው ገመድ ማለት ነው واشعاره ምልክት አደረጉላቸው واحرم بالعمره ከዚያ በዑምራ ንያ ውስጥ ገቡ ኢህራም ማለት احرم بالعمره او احرم بالحج ማለት የሐጅ ንያ ውስጥ ወይም ደግሞ የዑምራ ንያ ውስጥ ገቡ ማለት ነው አንድ ሰው የኢህራም ልብስ መልበሱ ሳይሆን አህረመ የሚባለው ስራውን በልቡ አስቦ ከዚያ ቦታ መነሳቱ ነው ያኛው የኢህራም ልብሱ لباس الإحرام ነው የሚባለው ثم سار حتى بلغ عصفان ከዚያም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሳባዎቻቸው ጋር በመሆን መንገዳቸውን ቀጠሉና ዑስፋን የተባለ ቦታ ደረሱ ለመካ በተወሰነ ኪሎ ሜትር ርቀት ላይ የሚገኝ ቦታ ነው فجاءه عينه የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጆሮ ጠቢያቸው ከዚያ በፊት ቀደም ብሎ ሄዶ ሁኔታዎች እንዲያጣራ ልከውት የነበረው ሰው መጣና ምን አላቸው واخبره ان قريشا مجمعون على القتال ቁረይሾች እኮ አንተ ወደ መካ እንዳትገባ ሊከለክሉህ ካንተ ጋር ጦርነት ሊከፍቱ ተዘጋጅተዋል አላቸው وصد المسلمين عن البيت الحرام ሙስሊሞች ወደ ካዕባ እንዳይገቡ ለማድረግ ተስማምተዋል ስለዚህ ምን ይሻላል እንደዚህ ዝም ብለህ በቀላሉ መሄድ የለብህም አላቸው وكانت قريش قد نزلوا بذي طوى የተባለ ቦታ ላይ ተሰብስበው ነበር ማለት ነው ቁረይሾች ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ለመከልከል وارسلوا خالد بن الوليد في 200 فارس الى قراء الغميم خالدን ከ200 ፈረሰኛ ጋር አድርገው ልከውታል قراء الغميم የሚባል ቦታ ላይ ሄደና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሳባዎቹ ጋር ሆኖ ወደ መካ እንዳያልፍ ተከላከል እዛ ሆነ ከልክለው ብለው ልከውት ነበር قريبا من عصفان ከዑስፋን ቅርብ ቦታ ማለት ነው ليصد الطريق النافذة الى مكة ወደ መካ የሚያሳልፈውን መንገድ እንዲዘጋ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሳባዎቻቸው ጋር በመሆን እንዳያልፉና ወደ መካ እንዳይመጡ وجمعوا الاحابيش ليعينوهم ከዚያም አሐቢሽ የሚባሉት በዙሪያቸው ያሉ ከእነርሱ ጋር ቃል ኪዳን የተግባቡ ማለት ነው ከቁረይሾች ጋር ቃል ኪዳን ተግባብተው በቃል ኪዳን የሚኖሩ ሰዎች ናቸው አሐቢሽ የሚባሉት እነሱንም ጭምር ሰብስበዋቸዋል ምናልባት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጦርነት ከከፈቱ በጦርነቱ ሙሽሪኮቹ እንዳይሸነፉ ማለት ነው فاستشار رسول الله صلى الله عليه وسلم የዚህን ጊዜ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰላይ ወይም ደግሞ ጆሮ ጠቢው መጥቶ ይሄን ሁኔታ ከነገራቸው በኋላ ምን አደረጉ የአላህ መልእክተኛ ሰሃባዎቻቸውን ሰበሰቡና استشاره አደረጓቸው ማለት አማከሯቸው ምን አሉ هل يهاجم على اهالي المجتمعين من الاحابيش او يقصد البيت ምን እናደርጋሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህ ሰዎች አሁን ሙሽሪኮችም ሆነ ከነርሱ ጋር አብረው የወጡትን ሰዎች እነርሱ በሌሉበት ሁኔታ የእነርሱን ቤተሰቦች ጥቃት እናደርስባቸው ወይስ ዝም ብለን ወደ ካዕባ እናምራ አሉ فمن صده يقاتل
ከመንገዳችን የከለከለንን ሰው እንጋደለዋለን በዚህ መልኩ እንሂድ ወይስ እነዚህን የመጡትን ሰዎች ቤተሰቦቻቸውን እነርሱን ጥቃት እናደርስባቸው ብለው استشاره ጠየቁ እስኪ ሐሳብ ስጡኝ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰሃባዎቻቸው ማለት ነው فقال ابو بكر رضي الله عنه ابو بكر الصديق من አሏቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም جئنا مؤتمرين لا مقاتلين يا الله መልእክተኛ ሆይ እኛ እኮ የመጣነው ዑምራ ልናደርግ እንጂ ልንጋደል አይደለም فمن حال بيننا وبين البيت قاتلناه በእኛና በካዕባ መሐከል ግርዶሽ የሆነን ሰው እንጋደለዋለን ካልሆነ ግን መንገዳችንን እንሂድ እንጂ እኛ ጦርነት መክፈት የለብንም አሏቸው فقبل النبي صلى الله عليه وسلم هذا الرأي يا الله መልእክተኛ ይሄንን የአቡ በከርን ሐሳብ ተቀበሉና መንገዳቸውን ቀጠሉ ورأى خالد المسلمين في صلاة الظهر كذا በዚህ ሁኔታ ላይ ያሉ ሙስሊሞች صلاة الظهر ደረሰባቸውና ያው መንገድ ላይ ሰላት መስገድ ጀመሩ ማለት ነው خالد بن وليد ሙስሊሞችን ያያቸዋል በምን ሁኔታ ላይ ሰላት እየሰገዱ ሰላት መስገድ ማለት የጠላት ጦር ከፊት ለፊታቸው አለ ሷሃባዎች በሙሉ ሱጁድ ወርደዋል ማለት ነው ከኢማማቸው ጋር ነው የሚሰግዱት خالد ይሄንን ነገር ሲያይ ምን አለ وهم يركعون ويسجدون فقال ركوع ያደርጋሉ ሱጁድ ያደርጋሉ ምንም አይነት ጥንቃቄ ያደረጉ አይደለም ምን አለ خالد لقد كانوا على غيرة على እነዚህ ሰዎች እኮ ባልተዘጋጁበት ሁኔታ ነው ያሉት አለ እነዚህ ሙስሊሞች ነብዩ መሐመድ እና ሰለላሁ ዐለይሂ ወሰለም ያአላህ ሰሃባዎቻቸው ተከታዮቻቸው እኮ ስም ብለው ተዘናግተው ነው ያሉት لو كنا حملنا عليهم በእነርሱ ላይ እኮ ድንገት ሄደን ጥቃት ብናደርስ ኖሮ እንችል ነበር ثم قرر ان يهجم اثناء صلاه العصر ስለዚህ አሁን እድሉ አመልጦናል አለ አንዴ ነገር ግን አሁንም በኋላ መስገዳቸው ስለማይቀር የአስር ሰላት አያውቁም እነርሱ ነገር ግን አለ በኋላ ልክ እንደዚሁ ሰላት ይሰግዳሉ አለ ተሰብስበው ሰላት በሚሰግዱበት ሰዓት እኛ ድንገት ሄደን ረሚም እናደርጋቸዋለን እንዳልነበር እናደርጋቸዋለን ተዘጋጅተን እንጠብቃቸዋለን ነገር ግን አላህ Subhanahu Wa Ta'ala አጃይበኛ ጌታ ነውና ባሮቹን ይጠብቃል فانزل الله صلاه الخوف بين الظهر والعصر خالد بن وليد እንዲህ አይነት ስትራቴጂ ሲነድፍ الله سبحانه وتعالى ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዙህርና በአስር መካከል በፍርሃት ጊዜ የሚሰገደውን ሰላት አወረደላቸው ወይም ደግሞ ይሄንን ህግ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰጣቸው ማለት ነው ምንድነው ይሄ ሰላት الخوف ወደ አምስት አይነት ሁኔታ ነው ያለው ከፊሉ ምን ይሆናል ከፊት ለፊት በሚሰግድበት ሰዓት ጦሩ ለሁለት ይከፈልና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከፊት ሆነው ሰላት ያሰግዳሉ ኢማም ይሆናሉ ከኋላ በኩል ለምሳሌ 10 ሰፍ የሚሆን ከሆነ ወታደሩ አምስቱ ሰፍ ከሳቸው ጋር ምን ይሆናል ሩኩዕ ያደርጋል ሱጁድ ይወርዳል አምስቱ ሰፍ ከኋላ ያለው ምን ይሆናል ይቆማል ማለት ነው ሩኩዕም አያደርግም ሱጁድም አያደርግም በዚህ ሁኔታ ሁለት ረካዓ ከፊት ያለው ሰፍ አምስት ሰፍ ለምሳሌ ከሰገደ ከሳቸው ጋር ከሰገደ በኋላ ምን ያደርጋሉ እነዚህ አምስት ሰፍ ላይ ያሉ እንትኖች ወታደር ወይም ደግሞ ሰሃባ አሰላምቶ ምን ይሆናል ይወጣል ከሰላቱ ከዛ ምን ይሆናሉ ከሰላት ይወጡና ከኋላ በኩል ቆሞ የነበረው ጦር ወይ ደግሞ ሰፍ ላይ ያለው ወታደር ወይ ደግሞ ለሰላት የቆመው ምን ይሆናል ወደፊት ይመጣል እነዛ የነርሱን ቦታ ሄደው ይዛሉ ማለት ነው የሰገዱት የጨረሱት ታየው እነዚህ ሁለት ረካ ይሰግዳሉ የትኞቹ ከኋላ ሲጠብቁ የነበሩት ሁለት ረካ ከሰገዱ በኋላ መጨረሻ ላይ ከእነዚህ ጋር ሆነው አንድ ላይ ያሰላምታሉ ይሄ አንደኛው ከይፍያ ነው ሰላት الخوف ማለት ነው በዚህ መልኩ በዙህርና በአስር መካከል አላህ Subhanahu Wa Ta'ala ምን አደረገ ሰላት الخوف ደነገገላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስር ላይ ሰላት የሰላት ሰዓት خالد بن وليد ጥቃት ለማድረስ ተዘጋጅቶ ሲጠብቅ ምን ተፈጠረ እንደ ቅድሙ እንደ ዙህሩ ሰዓት ሁሉም አንድ ላይ ስጁድ መውረድ የለም ሁሉም አንድ ላይ ሩኩዕ ማድረግ የለም ምን ሆነ ግማሹ ከፊት ለፊት ይጠብቃል ማለት ጠላት ይጠብቃል ግማሹ ከሳቸው ጋር ይሰግዳል ስለዚህ ምን ሆነባቸው ይሄኛው የኻሊድ ኢብኑ ወሊድ ስትራቴጂ ወይም ደግሞ ሐሳብ ውድቅ ሆነ ማለት ففاتته الفرصه
ይሄ አጋጣሚ እድሉ አመለጠው አልተጠቀመበትም ማለት ነው አላህ Subhanahu Wa Ta'ala እንዳይጠቀምበት አደረገው የአላህን መልእክተኛ ጠብቆ ማለት ነው ከሷሃባዎቻቸው ጋር واخذ رسول الله صلى الله عليه وسلم طريقا اخر غير طريقهم ከዚያ በኋላ ማን ነው ሌላ መንገድ የሚመራን አሉ የአላህ መልእክተኛ ከሷሃባዎች ውስጥ ማን ነው የሚመራን ሲሉ አንደኛው ሷሃቢ እኔ መራቸዋለሁ አለና ሌላ መንገድ ቀጥታ ከሚታወቀው መንገድ ውጪ ሌላ መንገድ ቀየሩ فسلك ذات اليمين በስተቀኝ በኩል ሌላ መንገድ ቀይረው ጉዞ ጀመሩ من اسفل مكه ከመካ ዝቅተኛው ቦታ ይዘው ማለት ነው ወደ ጅዳ በሚወስደው መንገድ መሄድ ጀመሩ حتى بلغ ثنيه المرار مهبط الحديبيه በዚህ ሁኔታ ዞረው ማለት ነው ቀጥተኛ ለምሳሌ ወደ መካ የሚወስደው መንገድ እንዲህ ፊት ለፊት ቀጥታ ከነበረ በስተቀኝ በኩል ዞረው ሄደው ወደ ጅዳ በሚወስደው በኩል ዞረው የት ይመጣሉ ወደ ሹመይሲ የሚባለው ቦታ ከጅዳ ወደ መካ የሚያመጣው ማለት ነው ይሄ አሁን እነሱ ከመዲና ነው እየሄዱ ያሉት ከመዲና የሚወስደው ቀጥታው መንገድ አለ እሱን ጥለውት ወዴት ሄዱ ወደ ቀኝ ሄደው ዞረው በጅዳ በኩል እንደገና ተመልሰው ወደ መካ በሚያመጣው መንገድ ሁደይቢያ ማለት ቅድም ያልነው ሹመይሲ የሚባለው ቦታ ነው አሁን ከጅዳ ስትመጣ ወደ መካ መግቢያ ማለት ነው እዛ ደረሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فلما بلغها بركت ناقته እዛ ሲደርሱ ግመላቸው ተንበረከከች ቁጭ አለች فزجروها ጮሁባት እንድትነሳ አደረጓት فلم تقم አልቆመችም አሁንም እንድትነሳ ቢጎተጉቷት እንቢ አለች فقالوا خلعت القصوى ማለት ስሟ ነው የግመሏ ቀሷ ማለት የግመሏ ስም ነው خلعت ማለት ላትነሳ ቁጭ አለች ማለት ነው ላትነሳ ቁጭ አለች ምን አሉ የአላህ መልእክተኛ فقال ما خلعت القصوى በፍጹም አሉ ላትነሳ ቁጭ ብላ አይደለም አሉ وما ذاك لها بخلق ይሄ ደግሞ ባህሪዋ አይደለም በዚህ መልኩ እንደዚህ መንገድ እየሄደች ቁጭ ብላ ማጣቀም ነገር ግን አሉ ولكن حبسها حابس الفيل አሉ ነገር ግን ያኔ የአብርሃ ገመል የአብርሃ ዝሆን መካ ሲመጣ ይዞት የነበረው ነገር ነው ያዛታል የአብርሃ ዝሆን መካን ከአባን ለማፍረስ ከየመን ሲመጣ ይዞት የነበረው ነገር ነው ያዛት እንጂ እሷ ይሄ ባህሪው አይደለም ثم قال والله من قالوا يا الله ملكتኛ بالله ይሁንብኝ አሉ لا يسالوني مشرك العرب እኔን አይጠይቁኝም የመካ ነገስታቶች خطة ማንኛውም ነገር يعظمون فيها حرمات الله الا اعطيتهم اياها ማንኛውንም የአላህን ህግ የሚያከብሩበትን ነገር ቢጠይቁኝ እሰጣቸዋለሁ ማንኛው ለኔ ክብር ብዬ ወይ ደግሞ ለኔ ብዬ ሳይሆን እነርሱ የአላህን ህግ እስካከበሩ ድረስ ምንም ነገር ቢጠይቁኝ የኔንም ክብር የሚነካ ይሁን ገንዘቤንም የሚነካ ይሁን ያጠቃላይ የሰሃባዎቻቸውንም ክብር የሚነካም ነገር ቢሆን የአላህ ህግ እስከተከበረበት ድረስ የጠየቁኝን ነገር እሰጣቸዋለሁ አለ ثم زجرها فوسبت لك ይሄንን ቃል ከተናገሩ በኋላ ተነሽ ያሏት ገመሏን ተነሳች فتقدم حتى نزل بالحديبيه ከዛ ልክ አሁን ሹመይሲ የምንለው ቦታ ወይም ደግሞ ሁደይቢያ የተባለው ወንዝ ጋር ደረሱ ሄዱ እዛ ማለት ነው እዛ አረፉ ማለት ነው ሰሃባዎቻቸውን ይዘው እዛ ቁጭ አሉ وجاء بديل ابن ورقاء الخزاعي في نفر من خزاعة كذا بديل ابن ورقاء የተባለ ሰው ከኹዛዓ ጎሳዎች ጋር በመሆን ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጣ وكانوا ناصحين لرسول الله صلى الله عليه وسلم እነዚህ ሰዎች ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም የቅርብ ግንኙነት ያላቸውና እሳቸውን በተለያዩ ገጠመኞች የሚመክሩ በመልካም ነገር የሚያዟቸው ሰዎች ነበሩ فأخبره أن قريشا مستعدون لقتاله وسده عن البيت الحرام እነዚህ እኮ የመካ ሰዎች አንተን ወደ ካዕባ እንዳትደርስ መካ እንዳትገባ ሊያደርጉ ቆርጠው ሊዋጉ ተነስተዋል ስለዚህ ምንድነው ምን ይሻላል አሏቸው فأخبره رسول الله صلى الله عليه وسلم يا الله ملكتኛ ደግሞ ምን አሉት أنه ما جاء إلا للعمرة እኔኮ ካዕባን ለመጎብኘት እንጂ ለሌላ ነገር አይደለም የመጣሁት ካዕባን ከሰሃባዎቼ ጋር አንድ ላይ ካዕባን ጎብኝተን እንመለሳለን ወደ መዲና እንሄዳለን
ጦርነት ልንከፍት አይደለም መዲና ላይ ማን ነው መካ ላይ ምንም አይነት ጥፋት አናደርስም አሉ وما جاء للقتال እኔ ለጦርነት አይደለም የመጣሁት وانه مستعد للهدنه والصلح ደግሞ በዚያ ላይ እኔ ቁረይሾች የሚጠይቁኝ ማንኛውንም ነገር ለመፈጸም ዝግጁ ነኝ ስምምነት ማንኛውንም ስምምነትም ሆነ ለስምምነቱ የሚከፈልም ዋጋ ካለ ለመክፈል ዝግጁ ነኝ ብለው ነገሩት ولكن ان ابت قريش ነገር ግን አሉ ቁረይሾች ይሄን አልቀበልም ካሉ يعني እኔ ማመጣውን ስምምነት ካልተቀበሉ الا القتال ጦርነትን እንጂ فانه يقاتلهم حتى تقطع عنقه በዚህ መልኩ ግን እምቢ ካሉ አሉ የአላህ መልእክተኛ አንገቴ በሰይፍ እስኪቀላ ድረስ እጋደላቸዋለሁ እምቢ ካሉ አሉ አትገባም ብለው ከከለከሉኝ ከአባን አትዘይርም የሚሉኝ ከሆነ ግን እኔ ከፈለጉ ዋጋ መክፈል ካለብኝ እከፍላለሁ ሌላ ማንኛውንም ነገር አደርጋለሁ አልዋጋም ምንም አላደርግም ግን ከአባን ዘይሬ ነው የሚሄደው ይሄን ነገር አንቀበልም የሚሉ ከሆነስ ጦርነት እንጂ ካሉ ግን እኔ እዋጋቸዋለሁ እንጂ ዝም ብዬ አልመለስም አሉት አው ينفذ الله امره الله سبحانه وتعالى የፈለገውን ነገር እስኪፈጽም ድረስ በምንም ተአምር አልመለስም አሉ ولما رجع بديل ይሄ በዲል የተባለው ሰውዬ ወደ መካ ሲመለስ አብለገ ذلك قريش ሄዶ ነገራቸው ለቁረይሾች ሙሐመድ የመጣው ከተከታዮቹ ጋር ለጦርነት አይደለም ምንም ነገር ለማድረግ ሳይሆን ከአባን ዘይሮ ለመሄድ ነው ስለዚህ ፍቀዱለት አላቸው ቆይ አንተ ዝም ብለህ ቁጭ በላሉት فارسلوا مركز ابن حبس ሌላ ሰው ላኩ አሁንም እስኪድና አንተ ጠይቀው ብለው مركز የተባለ ሰው ላኩት فقال له رسول الله صلى الله عليه وسلم يا الله መልእክተኛ ምን አሉ مثل ما قال لبديل መጀመሪያ ልክ ለበዲል እንዳሉት ነገሩት እኔ ልዋጋ አይደለም የመጣሁት እነርሱ ለስምምነት የሚጠይቁኝን ማንኛውንም ነገር ከፍላለሁ እምቢ የሚሉና ግን ጦርነት እንጂ አይሆንም የሚሉ ከሆነ ግን እዋጋቸዋለሁ አሉ فارسلوا سيد الاحابيش አሁን ደግሞ አሐቢሽ የሚባሉት ቀደም እነዚህ ከመካ ሰዎች ጋር የተፈራረሙ በስምምነት የሚኖሩ ሰዎች ናቸውና የእነርሱን ዋናቸውን እስኪ ሄድና ሙሐመድን አናግረው ይመለስ አሁን መግባት አይችልም በምንም ተአምር መካ አይገባ ስለዚህ አንተ አናግረው አሉት ማን ይባላል ሁለይስ ابن اكرمه ይባላል ይሄ ሰውዬ فلما اشرف على المسلمين قال لهم رسول الله صلى الله عليه وسلم كاروك سيمتا نبي محمد صلى الله عليه وسلم ايوتنا من علو هذا من قوم يعظمون الهدي فبعثوه ይሄ አሁን የሚመጣው ሰው አሏቸው ለሷሃባዎቻቸው ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎች ለሐጅ በሚሄዱበት ጊዜ ወይ ደግሞ ለኡምራ በሚሄዱበት ጊዜ የሚዟቸውን ለመስዋዕትነት የሚያቀርቧቸውን ከብቶች ወይ ደግሞ ግመሎችን በጣም ደስ የሚሉትና የሚያከብር የሚወድ ሰው ነው በትልቅ አይን የሚያይ ሰው ነው ስለዚህ አሁን እኛ ጋር ይዘናቸው የመጣናቸውን ግመሎች ምክንያቱም ለሐጅ ለኡምራ ምልክት የተደረገባቸው ናቸው ስለሚያቃቸው ከፊት ለፊት አርጓቸዋል ልቀቋቸው ወደፊት طيب ففعلوا واستقبلوه يلبون ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከፊት ለፊት ግመሎችን አርጓቸው ሲሏቸው ሱሐባዎቹ እሺ አሉና ልክ እነዚህን ግመሎች ከፊት ለፊት አድርገው لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك እያሉ ይሄ አንድ ሰው ዑምራ በሚያደርግበት ጊዜ ወይ ደግሞ ሐጅ በሚያደርግበት ጊዜ የሚባል ذክር ነው ይሄንን ذክር በጀማ ሆኖ እያሉ ተቀበሉት ማለት ሰውየው ያ ሁለይስ የሚባለውን ሰው فلما راى الحليس ذلك قال سبحان الله ይሄንን ሲያይ በጣም በመገረም سبحان الله አለና ما ينبغي አያስፈልግም لهؤلاء ለእነዚህ ሰዎች ለሙሐመድና ለተከታዮቹ أن يصدوا عن البيت ከካዕባ ሊታገዱ ሊከለከሉ አይገባም አለ እንዴት ይከለከላሉ እንደነዚህ አይነት ሰዎች እንዴ በዚህ መልኩ የአላህን ቤት የሚያልቁ ሰዎች በዚህ መልኩ ካዕባን የሚያልቁና ለካዕባ ለአላህ Subhanahu Wa Ta'ala ቁርባት ለማቅረብ ይሄን ሁሉ ገመል እየነዱ የመጡትን ሰዎች እንዴት አትዘይሩም ካዕባ መካ አትገቡም ተብሎ እንዴት ይመለሳል እንዴት ይከለከላሉ አተሁጁ ለኽሙን ወጁዛሙን ሁመይር እንዴ እነዚህ ጎሳዎች ናቸው ለኽም የሚባሉ
حزام حمير እነዚህ ሰዎች ማንም ሳይከለክላቸው እንደፈለጉ መጥተው ዑምራ ያደረጉ እንደፈለጉ መጥተው ሐጅ ያደረጉ ويمنع عن البيت ابن عبد المطلب يا عبد المطلب ልጆች ባለቤቶች ማለት ነው የካዕባ ባለቤቶች እንደዚህ ይያለ ነው እሱ ابن عبد المطلب ልጆች ካዕባን እንዳይዘይሩ ይከልከሉ እንዴ ማንም እንደፈለገ መጥቶ በጣም የሚያሳዝን ነው አይቻልም ማለት ነው እንዴት ይሆናል ከዛ ምን አለ هلكت قريش ورب البيت يعني ይህን ካደረጉ ቁረይሾች والله እነዚህ ሰዎች ጠፍተዋል አለ ጠፍተዋል ان القوم اتوا معتمرين እነዚህ ሰዎች ዑምራ ሊያደርጉ ነው የመጡት ስለዚህ ሊከለከሉ አይገባም ፍቀዱላቸው فلما سمعت قريش منه ذلك قالوا قريشዎች ይሄንን ነገር ከሁለይስ ሲሰሙ ምን አሉ اجلس انما انت عربي አሉት ቁጭ በል አንተ ገጠሪ የገጠር ሰው ነህ አንተ ምን ታውቃለህ ዝም ብለህ ቁጭ በል አሉት لا علم لك بالمكايد አንተ ስለ ተንኮል የምታውቀው ነገር የለም መሐመድ እውነትም አሁን ዑምራ ሊያደርግ ነው የመጣው መስሎሃል ተው እሱ የመጣበትን እኛ እናውቃለን አንተ የምታውቀው ነገር የለም ለማንኛውም ዝም ብለህ ቁጭ በል ነው አላቸው والله እኛ ከናንተ ጋር ቃል የገባነው ለዚህ አይደለም አላቸው ለዚህ አይደለም ለሙሐመድ የምትፈቅዱለት ከሆነ ፍቀዱለት አላቸው የማትፈቅዱለት ከሆነ ግን አሐቢሾችን በአጠቃላይ ከሙሐመድ ጋር ሆኜ እንዲነሱ አረጋቸዋለሁ ፍቀዱለት እንዴት ይከለከላል ሙሐመድ እኔ ለዚህ አይደለም ቃል እናንተን የገባሁት የአብዱል ሙጠሊብ ልጆች ካዕባ እንዳይዘይሩ ለማድረግ አይደለም እኔ ከእናንተ ጋር ቃል የገባሁት ጠላት ከመጣ ከእናንተ ጋር ሆኜ ልዋጋ እንጂ እኔና የኔ ተከታዮች እንጂ እንዴት ካዕባን የሚያልቅ የአላህን ቤት የሚያልቁ ሰዎች ይሄን ሁሉ ቁርባት ይሄን ሁሉ መስዋዕት ሊያደርጉ ያቀረቡትን ሰዎች ለዚያው ደግሞ የአብዱል ሙጠሊብ ልጆች ከካዕባ ሊከለከሉ አታደርጉትም እናደርጋለን ብላችሁ እኔን ንቃችሁ በዛው የምትቀጥሉ ከሆነ ምንም ችግር የለም አላቸው አሐቢሾች የኔን ቃል ይሰማሉ እንደ አንድ ሰው አድርጌ ከመሐመድ ጎን አቆማቸዋለሁ እንደ አንድ ሰው አድርጌ የሚሻላችሁ ከሆነ ምረጡ ተውቶ አንተ እንደዚህ አይደለም ማለት ቅድም ገጠሬ ብሎ አልነበረም አሁን አንጀባው ቀረና ቆይ አንተ ነው እኛ ከሱ ጋር ምን ደርስበት ነገር አለ እኛን የማይጎዳን ነገር እኛ በራሳችን መንገድ ሄደን ከሱ ጋር እንነጋገራለን አንተ ለማንኛውም ዝም ብለህ ጠብቅ በቃ አንተ ተው አሁን ሌላ ነገር ውስጥ አትግባ እኛ ካንተ ጋር መጣላት አንፈልግም ስለዚህ ጠብቀን በቃ እኛ እንጨርሳለን ከመሐመድ ጋር ያለውን ነገር እኛ እንጨርሳለን አንተ ግን ዝም ብለህ ጠብቅ አሉት ፈሩ አሁን አደጋ ነው ثم ارسلوا عروه بن مسعود الثقفي ከዚያ ደግሞ እንደገና ዑርዋ ኢብኑ መስዑድን ላኩት ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውን ሊያነጋግር فجاء وكلم መጥቶ አነጋገራቸው ነብዩ መሐመድን فقال له رسول الله صلى الله عليه وسلم من قالوا يا الله መልእክተኛ مثل ما قال لبديل ቀደም ልክ ለሌሎቹ እንደተናገሩት አይነት ነገር እኔ ለጦርነት አልመጣሁም ለስምምነት የሚፈልጉትን ነገር ከፍላለሁ እኔ ለጦርነት እንዳልመጣው ዑምራ አድርጌ ወደ መዲና እንደምመለስ የሚያሳምናቸው ማንኛውንም ነገር ለማድረግ ዝግጁ ነኝ እምቢ ካሉ ግን እኔም እምቢ እላለሁ አለ فقال اي محمد አላቸው አንተ ሙሐመድ ሆይ አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዑርዋ ነው የሚለው አራአይተ አየህን لو استأصلت قومك ህዝቦችን እሺ ጨረስካቸው እንበላ እሺ አንተ አሁን ቁረይሾች እምቢ አሉ አትገባም ብለው ከለከሉ ጦርነት ውስጥ ገባህ አንተ ይዛቸው በመጣው ጦር ተዋግተህ እነዚህን ሰዎች በአጠቃላይ ብትጨርሳቸው አላቸው لو استأصلت قومك هل سمعت بأحد من العرب اجتاح أهله قبلك كان تبفيت كعرب ውስጥ አንድም ሰው ህዝቡን ጨርሷል የሚባል ነገር ሰምተህ ታውቃለህ ወይስ አንተ የመጀመሪያው ልትሆን ነው አሁን ህዝቦችን ልትጨርስ እንዴ አሁን እነሱ እምቢ ብለዋል ቆርጦ ተነስተዋል መመለስ አለበት ካልሆነ እንዋጋዋለን ብለዋል አንተም ዋጋለሁ እያልከ ነው አንተ ብታሸንፋቸው እሺ ምንድነው የምታደርገው እንዳለ ብታጠፋቸው አሁን ከዚህ በፊት ከአረቦች ውስጥ እንዲህ አይነት ነገር ሰምተሃል ወይስ አንተ ለምን እንዴት ታደርጋለህ
وإن تكن الأخرى بتقارنوا ደግሞ እነርሱ አንተን እንዳለ ቢያጠፉስ አንተና ተከታዮችን እነሱ ቢያጠፏችሁስ አይ الحزيمة بك አንተ ተሸናፊ ሆነ እነርሱ ደግሞ እንደዚህ ቢያደርጉስ فإني أرى እኔ አያለሁ حولك أو باشا من الناس جديرون أن يتركوك ويفروا አላቸው እኔ በዙሪያህ ያሉ ሰዎች ቅልቅሎች ናቸው አላቸው ቅልቅሎች ናቸው አንድ ወጥ አቋም ያላቸው ሊሆኑ አይችሉም ጥለው ቢጠፉስ አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥለው ቢጠፉስ እነርሱ የአንድ ቤተሰብ ልጆች ናቸው እነዚህ የመካ ሰዎች አንተ ግን በዙሪያህ ያሉ ሰዎች የተቀላቀሉ ናቸው فقال له أبو بكر رضي الله عنه أبو بكر صدق من قالوا الذي سويه أمسس بدر اللات ያሉት بدر ማለት ያለ ቦታው የሚበቅል የማይፈለግ ስጋ ነው የማይፈለግ ስጋ አንተ ላት ማለት የጣዖት ስም ነው አስለን አይበቅልም ግን በጣም ጸያፍ ነው እጅን ምላስህን ሰብስብ አንተ ያለ የማይፈለግ ቦታ ላይ የበቀለ يعني የማይፈለግ ስጋ ማለት ነው ኦሬዲ እሱ በጣም መጥፎ ነው ይሄ በአረብኛ አባባሉ በጣም ቆንጆ አይደለም ይገባዋል እሱ ምላስህን ሰብስብ አለ አንሐኑ ነፍሩ عن እኛንን እንዴ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ተተን ምንበተነው ከሳቸው ምንሸሸው ሳቸውን አጋልጠን ለመካ ሰዎች ከመካ ሰዎች ጋር ጦርነት ቢገጥሙ እኛንም ከሳቸው ስር ምንረከው فلم يستطع ان يرد على ابي بكر በአቡ በክር ላይ ምንም መልስ ሊሰጥ አልቻለም ለኢህሳን አቢ በክር ኢለይሂ ሚን ቀብል አቡ በክር ሰዲቅ እጃቸው ያልደረሰው የለምና ለሱም የሳቸው መልካም እጅ ደርሶታል ይሄ ሰውዬ ኡርዋ ማለት ነው ስለዚህ ምንም መልሳል ሌላ ሰው ቢሆን መልስ ሰጥ ነበር ግን አቡ በክር ለአንተ ምን ብዬ መልስ ሰጣለሁ እሺ አላቸው طيب خلاص وكان عروة يأخذ لحية النبي صلى الله عليه وسلم حين يكلم عروة نبي محمد صلى الله عليه وسلم ሲያናግራቸው ጺማቸውን እየነካካ ነበር የሚያናግራቸው فكان المغيرة بن شعبة يضرب يده بنعل السيف ويقول مغيرة بن شعبة የተባለ صحابي የኡርዋን እጁ በሰይፉ በቆዳው በታችኛው በሰደፉ ነው እንደሚባለው ማለት ነው በሱ ይመስላል እጅን ሰብስብ ይለው ወደዛ የሳቸውን ጺማትን ካንተ እጅን ሰብስብ ዞር بالكذب اخر يدك عن لحية رسول الله صلى الله عليه وسلم ዞር ብል እጅን ወደዛ ሰብስብ የሳቸውን ጺማትን ካን فقال له ኡርዋ ምን አለው ለማን ለዚህ ለሹዕባ ብኑ ሙጊራ አዩ ጉደሪን አለስቱ አስአ في قدرتك ከዛ በፊት ይሄኛው ኡርዋ ብኑ መስዑድ የተባለው ሰው የሆነ ውለታ ውሎለታል ለሹዕባ ብኑ ሙጊራ ምን አይነት እጅ ነው አለው ምን አይነት እጅ ነው እኔ ላንተ መልካም ነገር ለመዋል ጥረት ሳደርግ አልነበረም እንዴ ውለታዬ በዚህ ነው እንደሚከፈለው وكان المغيرة ابن اخي عروة ይሄ ሙጊራ ብኑ ሹዕባ የተባለው የዚህ የኡርዋ ብኑ መስዑድ የወንድሙ ልጅ ነው ከዛ በፊት የሆነ ታሪክ ነበር وكان قتل قوما واخذ اموالهم ሰዎችን ገሎ ንብረታቸውን ዘርፎ ነበር ማን ሙጊራ ብኑ ሹዕባ ማለት ثم جاء فاسلم ከዚያ መጥቶ እስልምና ተቀብሎ ነበር فلم يقبل منه رسول الله صلى الله عليه وسلم الا الاسلام ነብዩ መሐመድ صلى الله عليه وسلم ይሄንን ነገር መጀመሪያ የዚህ የሰዎች ሀብት የሰዎች ንብረት የዘረፈውንና የገደለውን ነገር አልቀበልም ብለዋል አልቀበልም ይሄንን ሳትመልስ ከሳቸው ጋር እንዲሆንና እንዲሰልም አልፈቀዱለትም ያን ነገር እንዲያስተካክልና እስልምና ውስጥ እንዲገባ ረቶት ነበር ኡርዋ ማለት ነው ለዚህ ሰው ለሙጊራ አሁን እያስታወሰው ነው ያን እጄን የት አርገው ነው ዛሬ አንተ በዚህ መልኩ እኔን ምን የምታደርገኝ ጭራሽ እጄን መተ ዞር በል ከዚህ ብለ እንደዚህ የምታሳንሰኝ ወይ ደግሞ የምታዋርደኝ እያለ ነው وكان عروة يسعى في ذلك فأشار بقدرته إلى هذه القضية ያንን ነገር እያስታወሰው ነው እየነገረው ورأى عروة تعظيم الصحابة للنبي صلى الله عليه وسلم عروة بن مسعود
ሰሃባዎች ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እንዴት አርገው እንደሚንከባከቧቸው እንዴት እንደሚያለቋቸውና እንዴት እንደሚንሰፈሰፉ እያየ ነው فلما رجع قال لقريش ከዛ ከተመለሰ በኋላ ምን አላቸው ለቁረይሾች አይ ቀውም ያላቸው ህዝቦቼ ሆይ لقد وفدت على الملوك በነገስታቶች ላይ በተለያዩ ሀገር ያሉ ንጉሶች ላይ ሄጄ አይቻለሁ አለ የተለያየ ቦታ ሄጃል አላ ኪስራ ወቀይሰር ወነጃሺ ኪስራ ሄጃለሁ ቀይሰር ነጃሺ የተለያዩ ንጉሶችን ሄጄ አይቻለሁ አለ والله አለ ما رايت ملكا يعظمه اصحابه ما يعظم اصحاب محمد محمدا አንድም ንጉስ ተከታዮቹ ሲያልቁትና ሲወዱት ሲያከብሩት አይቻላክም የሙሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ተከታዮች እሱን እንደሚያልቁትና እንደሚያከብሩት አለ እስከዛሬ ድረስ በተለያየ ቦታ የተለያዩ ነገስታቶችን አይቻለሁ ግን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች እሱን የሚያዩበት እሱን የሚያልቁበት አይነት ሁኔታ የትም አይቻላክም والله አለ እኔ በአላህ እምላለሁ ان تنخم نخامه اكتا كتفا الا وقعت في كف رجل منهم አክታው ከእነርሱ ውስጥ አንዳቸው እጅ ላይ ነው የሚወድቀው አንዳቸው እጅ መሬት አይወድቅም فدلك بها وجهه وجلده ከዚያ በአክታቸው ፊቱንና ሰውነቱን ያብስበታል አለ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አክታ አለ በአክታቸው መሬት አይወድቅም በእነርሱ እጅ ላይ ይወድቃል ከዛ አክታው ተጠይፎ ወደዛ ላ ፊቱን ሰውነቱን ምን ያብስበታል واذا امرهم رجل منهم فدلك بها وجهه وجلده نعم واذا امرهم ابتدروا امره عند ነገር ካዘዛቸው ሁሉም ይሽቀዳደማሉ ሁሉም ትእዛዙን ለመፈጸም واذا تودع وضوء በሚያረግበት ጊዜ كادوا يقتتلون على وضوئه ከሳቸው ከውዱአቸው የሚንጠባጠበውን ውሃ ለማግኘት ሊገዳደሉ ይደርሳሉ ያ ውሃ መሬት ጠብ እንዳይል እነርሱ እጅ ላይ እንዲደርስ ለማድረግ አሉ واذا تكلم ሲናገር خفضوا اصواتهم عنده ድምጻቸውን ዝቅ አድርገው ሲያናግሯቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሲያናግሩ ድምጻቸውን ከፍ አያደርጉም ድምጻቸውን ዝቅ አድርገው ነው የሚያናግሯቸው አለ وما يحدون اليه النظر تعظيما له አይናቸው ትኩር አድርገው አያዩትም አለ ከማላቃቸው የተነሳ ሞልተው አይናቸውን ሞልተው አያዩትም ማን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ተከታዮቹ وقد عرض عليكم خطة رشد فاقبلوها ይሄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብሎ ማለት በጣም ጥበብ የተሞላበት ነገር አቅርቦላችኋል ተቀበሉ አላቸው በጣም ትክክለኛ ነገር ነው ያመጣላችሁ ተቀበሉ አንቀበልም ካላችሁ የራሳችሁ ጉዳይ ነው ያያገባኝም እንደማለት ነው ምን ይላሉ ዑለማዎች ይሄ የሱሐባዎች የዚህ አይነቱ ድርጊት ተበሩክ ነው የሚሉት ተበሩክ ይባላል ተበሩክ ማለት በመጀመሪያ ደረጃ ከተበሩክ የሚፈለገው ዱንያዊ ነገር ነው ተበሩክ ሁሉ ጊዜ ከአኺራ ጋር አይገናኝም ከአኺራ ጉዳይ ጋር አይገናኝም ተበሩክ አንድ ሰው بأثار الأنبياء በነብያቶች ተበሩክ ማድረግ ይቻላል ወይ ደግሞ ጠለቡል በረካ ማለት ነው ከነሱ በረካ መፈለግ በአثራቸው ማለት በልብሳቸው ሊሆን ይችላል በፀጉራቸው ሊሆን ይችላል በገላቸው ሊሆን ይችላል የተለያዩ ሐዲሶች ላይ የተለያዩ ሰሃባዎች ከዚህ ሌላ ብዙ ነገር ነው ያለው ማለት ነው ገላቸውን ለመሳም ጊዜ የሚፈልጉ ነበሩ ልብሳቸው የሳቸው የለበሱትን ልብስ ለማግኘት የተለያየ ነገር ማለት እነዚህ ይሄኛው ምንድነው ጠለቡል በረካ ነው በረካ መፈለግ ይቻላል በተለይ ደግሞ ከነብያቶች በረካ ይፈለጋል እንዴት ነው ሲባል በረካ የሚባለው ነገር ሁለት አይነት ነው ሂስይና ማዕናዊ ይሉታል ሂስይ ማለት በዛሂር የምናየው ወይ ደግሞ የሚዳሰስ ነገር ማለት አንተ በመዳሰስ ምናምን የምታገኘው ነገር ማዕናዊ ማለት ደግሞ በውስጥ በነክተህ ምናምን የማታገኘው መልሙስ የሆነ ወይም ደግሞ በስሜት ህዋሳቶች የማታገኘው ነገር ከሆነ ማዕናዊ ይባላል የሁሉም በረካ ማዕናዊ ነው
ነብያቶች ሲቀር የነብያቶች በረካ ሂስይ ነው ወይ ደግሞ በሌላ አባባል ምን ይሉታል ዑለማዎች ሙተዓዲ ይሉታል የነብያቶች በረካ ሙተዓዲ ማለት ከእነርሱ ወደ ሌላ የሚሸጋገር ማለት ነው ከነብያቶች ውጪ ያለ በረካ በሙሉ ላዚም ነው ይላሉ ላዚም ማለት ምንድነው ራሱ ላይ የሚቀር ወደ ሌላ የማይሸጋገር ማለት ነው ስለዚህ የነብያቶች በረካ ሙተዓዲ ነው ማለት ከእነርሱ ወደ ሌላ ይተላለፋል እነርሱን በመጨበጥ እነርሱን በመሳም የእነርሱን ቅድም እንዳለው ልክ ይሄ አሁን ሱሐባዎች ውሃው ከእነርሱ የውዱ ውሃቸው እንዳይወድቅ በል ደማቸው ከሳቸው ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የፈሰሰ ደም መሬት ጠባይ ነው ሱሐባዎች ይያዩ ማለት ነው ማንኛውም እንዲህ አይነት ነገር ይሄ ምንድነው በረካቸው በዚህ ነገር ወደ ሱሐባዎች ወደ ሌሎች በዚያን ጊዜ ወደ ነበሩት የሳቸው ባልደረቦች ይተላለፋል ማለት ነው ከዚያ በፊትም የነበሩ ነብያቶች ወደ ተከታዮቻቸው ይተላለፋል ከእነርሱ ይተላለፋል ይሄ በረካ በነብያቶች ዘመን ወይ ደግሞ የነብያቶች አያታር በትክክል መኖሩ ሲታወቅ ብቻ ማለት ነው ከዛ ውጪ አይቻልም ከነብያቶች ውጪ የማንም ሰው በረካ በዚህ መልኩ አይተላለፍም ግታራ እንዴት ነው የሰዎችን በረካ እንዴት ነው የምታገኘው ቢባል ሙስሊም የሆነ ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እያንዳንዱ ሙስሊም በረካ እንዳለው ተናግረዋል ኢነ ሚነ ሸጀሪ ለማ በረከቱሁ ከበረከቲል ሙስሊም አሉ ከዛፍ ውስጥ በረካው እንደ ሙስሊም በረካ የሆነ ዛፍ አለ አሉ ተምርን ሲናገሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለዚህ እያንዳንዱ ሙስሊም በረካ አለ ይሄን በረካው እንዴት ነው የምታገኘው ቢባል እሱን ጉልበቱን በመሳም ትከሻውን በመሳም እጁን በመሳም ሳይሆን የምታገኘው ያን ሙስሊም ወንድምህን ለአላህ ብለህ በመውደድ ያን ሙስሊም ወንድምህን ለአላህ ብለህ በመዘየር ያን ሙስሊም ወንድምህን የሚመክርህን ነገር በመቀበል ዓሊም ከሆነ ዒልሙን ተቀበለ እሱ ላይ ቁጭ ብለህ ተምረህ ያን ነገር ተግባራዊ በማድረግ ማለት ነው ታዲያ ግልጽ አለ ከዚያም ውጪ ደግሞ አላህ Subhanahu Wa Ta'ala በቦታዎች ላይ በረካ አድርጓል የተለያዩ ቦታዎች ላይ የእነዚያ ቦታዎች በረካ እንዴት ነው የሚገኘው ቢባል አፈሩን በመብላት አይደለም ወይ ደግሞ ግንቡን ሄዶ በመተሻሸት አይደለም በመሳም አይደለም ልክ ነሳራዎች እንደሚያደርጉት እንዴት ነው ቢባል እዚያ ቦታ ላይ አላህ ያዘዘውን መልካም ስራ በመስራት ከአባ ለምሳሌ አንድ ሰላት በ100 ሺህ ነው የሚባዛው ይሄ በረካ አላህ በዛ ቦታ ላይ ያደረገው በረካ መዲና የሳቸው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ ላይ አንድ ሰላት አንድ ረካ ሁለት ረካ ሰላት ስትሰግድ በአንድ ሺህ ይባዛልሃል በይተል አቅሳ መስጂድ አልአቅሳ ማለት ነው ፍልስጤም ላይ በ500 የሚል አለ በ250 የሚል አለ ኢማም አልባኒ 250 የሚለው ሰሂህ ነው ይላሉ እነዚህ እዚያ ቦታ ላይ የተደገጉትን ኢባዳዎች በማድረግ ታገኛቸዋለህ ማለት ነው ሌሎችም የተለያዩ ቦታዎች ላይ መስጂድ ላይ ስትመጣ መስጂድ ላይ እንድትሰራው የተፈቀደልህን ኸይር ስራ ስትሰራ የመስጂዱን በረካ ታገኛለህ ሄደህ እዛ ምን ማድረግ አይደለም ግድግዳውን መሳለም ወይ ደግሞ ግድግዳውን አፈር እንደዚህ ግድግዳውን ያበስክ ፊትህን ማሟሸት አይደለም ማለት ነው ግልጽ አይደለ ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህ ሱሐባዎች በዚያን ጊዜ በሳቸው ምን ያደርገዋል በዚህ መልኩ ተበሩክ ሲያደርጉ ነበር መጨረሻ ላይ ይሄ ቦታ አንደኛ ጠላት የሳቸው ተከታዮች ከሳቸው ጋር ያላቸው ግንኙነት የሚያይበት ቦታ ነው ዑርዋ ኢብኑ መስዑድ ሄዶ ለቁረይሾች ምን ብሎ እንደተናገረ አይተናል ከዚያ በኋላ ግን መዲና ላይ ልክ እንደዚሁ ሲያረጉ ሱሐባዎቹ ኢማሙ አልባኒ ስልስለቱ ሰሂሃ ላይ ዘግበውታል ሐዲሱን ልክ እንደዚሁ ሲያረጉ መዲና ላይ ለምንድነው የምታረጉት አሏቸው ለምንድነው የምታረጉት ለአላህና ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመልእክተኛው ውዴታ ብለን ነው ይሄን የምናደርገው አሏቸው አላህን እንዲወድ የፈለገ የአላህ መልእክተኛን እንዲወድ የፈለገ ሰው የአላህ መልእክተኛም እንዲወደውና አላህም እንዲወደው የፈለገ ሰው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንደኛ ቃሉን ያክብራል ሁለተኛ ሲናገር እውነት ይናገራል ሶስተኛ በጉርብትና ከሱ ጋር የተገናኘን ሰው የጉርብትናውን ሐቅ ይጠብቃሉ ይሄን ካደረገ የአላህ ውዴታ ያገኛል የመልእክተኛው ውዴታ ያገኛል ስለዚህ እናንተ ከኔ ውዱ
የኔን ውዱ ውሃ ለማግኘት ከምትሽቀዳደሙ በእነዚህ መልካም ስራዎች ላይ ተሽቀዳደሙ እነሱ ይሻሏችኋል አሏቸው ለሰሃባዎች በላጭ ነገር ሲያመላክቷቸው ማለት ነው እዚያ ቦታ ላይ ግን ዑርዋ ኢብኑ መስዑድ እያለ ለሰሃባዎች እንደዚህ አይነት መልስ አልሰጧቸውም ነበር በሱልህ ሁደይቢያ ላይ ማለት ነው ሹመይሲ ላይ ለምን በወቅቱ አስፈላጊ ነበር ሌሎች እንዲያዩ ይፈለግ ነበር በኋላ ግን ይሄ ነገር ወደ ሌላ ነገር እንዳይወስዳቸው ስለፈሩ የሚቀጥለው ትውልድ በተዛባ አመለካከት ወስዶት ወደ ሌላ አቅጣጫ እንዳይወስደው ለመጠበቅ ሲሉ የአላህ መልእክተኛ ተውጂህ አደረጓቸው ላ ይሄን ነገር አታድርጉ እንደማለት የተሻለ ሌላ መልካም ነገር ወደ አላህ የሚያቀርባችሁ ከአላህ መልእክተኛ ጋር የሚያስታርቃችሁን ሌላውን እነዚህን የነገርኳችሁን ነገሮች ስሩ አሏቸው የአላህ መልእክተኛ طيب وخلال المفاوضات ይሄ ስምምነት በዚህ መልኩ ይሄ ቃለ ምልልስ እየተደረገ ያለ ተሰለለ في الليله በሌሊት ውስጥ የሆኑ ሰዎች መጡ طائفه من شباب قريش الطائشين طائشين ማለት እንዴ ግንፍልተኛ የሆኑ ወይ ደግሞ እርጋታ የሌላቸው ሙተሐሚስ ይባላል እንደዚህ አይነት ጣኢሽ የሆኑ ወጣቶች ከሙሽሪኮች ከመካ ሰዎች ተደብቀው ይሄንን የነብዩ መሐመድና ሰለላሁ ዐለይሂ ወሰለም የሙሽሪኮችን ስምምነት ለማበላሸት በማታ ተደብቀው ይመጣሉ 70 او 80 ወይም 70 የሚሆኑ ወጣቶች فهبطوا من جبل تنعيم የሚባል ከመካ ድንበር ላይ ልክ መካ ስትጨርስ ያለው ድንበር ላይ ያለው ተንዒም ይባላል ምናልባት መካ ላይ ሐጅ በምትሄዱበት ጊዜ አንዳንድ ሰዎች ኡምራ ማድረግ ሲፈልጉ ለምሳሌ ለአባታቸው የሞተ አባት ካላቸው ወይም የሞተች እናት ካለቻቸው ተንዒም ሄደው ንያ አድርገው ነው የሚመለሱት ከመካ ክልል ወጥተው ማለት ነው ድንበር ላይ ነው ያለው ተንዒም የሚባለው ስለዚህ እነዚህ ሰዎች ምን አደረጉ እነዚህ ወጣቶቹ ከዛ ከተንዒም ከሚባለው ኮረብታ ላይ ዘለው الى معسكر المسلمين ወደ ሙስሊሞች መጡ ማለት ነው ምን ለምን ነበር የመጡት وارادوا بذلك القضاء على محاولات الصلح በዚህም ስምምነቱ እንዳይደረግና እነርሱ ቢችሉም በሷሃባዎች ላይ ጥቃት ለማድረስ ነበር የመጡት ولكن المسلمين القوا عليهم القبض ነገር ግን ሷሃባዎቹ ሰባዎቹንም እነዚህ የቁረይሽ ወጣቶች ሰብስበው አግተዋቸው ማርከው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምጥተው ይሄው እነዚህ ሰዎች በዚህ መልኩ አደጋ ሊያደርሱ የመጡ ናቸው አሏቸው ثم اطلقهم النبي صلى الله عليه وسلم وعفى عنهم يا الله መልእክተኛ ሰለላሁ ዐለይሂ ወሰለም እነዚህ ሰሃባዎች ይዘው ሲያመጡላቸው ሂዱ አሏቸው ልቀቋቸው አሏቸው ምንም አይመጡ ምን ይመጣል ልቀቋቸው ሂዱ ወደ መካ አሏቸው لا اله الا الله እነርሱ አሁን እግሬ አውጪኝ ነው የሚሉት ጉዳቸው ፈልተው ነበር አንገታቸው ሳይቀላ የመካ ሰዎች ደግሞ እነዚህ ሰዎች እንዲህ አይነት አቅም አላቸው እንዴ 70 የሚሆኑ ወይ 80 የሚሆኑ ወጣቶችን ይዘው ጭራሽ ሂዱ ምን ያህል አቅም ቢኖራቸው ነው ምን ያህል በራሳቸው ቢተማመኑ ነው ይሄ እነሱ ውስጥ ሌላ አደጋ የሚፈጥር ነገር ሆነባቸው ማለት ነው فكان له اثره على القاء الرعب في قلوب قريش ይሄ ነገር በቁረይሾች ልቦና ውስጥ በጣም ከፍተኛ የሆነ ፍርሃት እንዲነክስ አደረገባቸው وميلهم الى الصلح محمد የሚለውን ስምምነት መቀበል አለብን እንዲሉ وفي ذلك انزل الله قوله تعالى الله سبحانه وتعالى ይሄን አስመልክቶ ምን አለ وهو الذي كف ايديهم عنكم እሱ ነው እኮ ያ አላህ سبحانه وتعالى እጃቸውን ከናንተ ላይ የሰበሰበ የሆነው ጌታ وايديكم عنهم የናንተንም እጅ ከእነርሱ ላይ አንዳንዶቹ ይሄ ቁርአን አንቀጽ ቀደም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመዲና ሲሄዱ ከኻሊድ ኢብኑ ወሊድ ጋር በተገናኙበት ሰዓት የነበረው ነው ይላሉ ለዛ ነው የሚሆነው ይላሉ ይሄኛውም ሁለቱም ይሆናል ማፊሽካል ቢበጥን መካ ውስጥ من بعد ان ازفركم عليهم በእነርሱ ላይ አላህ ካቀዳጃቸው በኋላ ማለት ከያዟቸው በኋላ ይዘዋቸዋል መግደል ይችላሉ የፈለጉትን ማድረግ እየቻሉ ነገር ግን ምን አደረጉ ሄዱ አሏቸው ማለት ነው ይሄን ካደረጉ በኋላ ዑስማን ኢብኑ አፋንን ወደ ሙሽሪኮች ወደ መካ ላኳቸው ምን ብለው ይሄንን ነገር እንዲያስረዱላቸው ማለት ነው وحينئذ قرر رسول الله صلى الله عليه وسلم ارسال رسول الى قريش يؤكد لهم انه ما جاء الا للعمره ለምን ላኳቸው ዑስማንን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለጦርነት እንዳልመጡና ዑምራ አድርገው ብቻ ካዕባን ዘይሮ ሊመለሱ እንደሆነ እንዲያስረዱ فارسل عثمان بن عفان رضي الله عنه وامره ايضا عثمان من الواچው ለሙሽሪኮች ይሄንን ተናገር
በሌላ መልኩ ደግሞ አን ያእቲ المستضعفين من المؤمنين والمؤمنات بمكة ከዛ ደግሞ እነዚህ ደካማ የሆኑ ሙእሚን ወንድና ሴቶች ወደ መዲና ሂጅራ ማድረግ ያልቻሉትን ሂድና ዘይራቸው ስታበቃ فبشرهم بقرب الفتح الله سبحانه وتعالى ለናንተ ነስር ሊያመጣላችሁ ተቃርበዋል አብሽሩ በኢማናችሁ ላይ በርቱ ብለህ አበረታታቸው አሏቸው وان الله مظهر دينه الله ዲኑን የበላይ የሚያደርግበት ጊዜ ተቃርበዋል በላቸው حتى لا يستخفي في مكة أحد بالإيمان مكة وسط كانوا እነዚህ ሙስጠላፎች በኢማኑ እንዳይደክም እንዲያደርጉ ودخل عثمان رضي الله عنه في مكة في جوار أبان ابن سعيد العموي ከዛ ወዲያው ሄዱና አባን የተባለው ሰው ጋር የአላህ መልእክተኛ ልከውኛል መልእክቴን እስከማደርስ ድረስ አንተ ከለላ ስጠኝ አሏቸው አባንም ተቀበላቸው ዑስማንን ማለት ነው እሺ ችግር የለም እኔ በኔ ከለላ ስር ነው ያለው ማንንም አይነካም የነብዩን መልእክት አድርስ አላቸው ከዚያ فبلغ الرسالة وعرضوا عليه أن يطوف بالبيت يا الله መልእክተኛ እንዲህ ብለዋቸዋል ብሎ ሲነግሯቸው ሙሽሪኮቹ ችግር የለም እሺ እኛ እንነጋገራለን አንተ ግን ከፈለክ ጧፍ አድርጋሏቸው ለዑስማን ማለት ነው ጧፍ ማድረግ ትችላለህ እንደሌሎቹ አትከለከልም ሄድና ጧፍ አድርግ መልእክትህን ተቀብለናል ለማንኛውም እኛ እንነጋገርበታለን ግን አንተ ጧፍ ማድረግ ትችላለህ فأبى أن يطوف ورسول الله صلى الله عليه وسلم ممنوع أرى يا الله ملكتني تكلكلوما أني طواف على درجم الواجب وحبست قريش عثمان عزجيت رضي الله عنه قريشوج لمن ولعلهم أرادوا أن يتشاوروا فيما بينهم إرس برساتشو تمكاكروا ثم يرسلوهم على الجواب كذا والنبي محمد صلى الله عليه وسلم ملسي زهته الله بميل الشكوية الواجب مالك عثمان الزاو عندي كوي وشاع بين المسلمين أنه قتل نبي محمد الناس صحابه قال من درسه عثمان تقلوا على الميل نقر درساته مكة وسط عثمان تقلوا على وقتل الرسول يعني الإعلان عن الحرب عند سو دغمو سو يلاكون ملእክተኛ ገደለ ማለት ጦርነት አውጇል ማለት ነው ስለዚህ አላህ መለክተኛ ወዲያውኑ ምን አሉ አሃ ሙሽሪኮች ጦርነት አውጀውብናል ማለት ነው ዑስማንን ገደሉብን مرحبا كذا من قالوا نبي محمد صلى الله عليه وسلم فلما سمع رسول الله صلى الله عليه وسلم ذلك قال واليوم قالوا يا الله لا نبره حتى نناجز القوم والله አንመለስም የመካን ሙሽሪኮች እስከንጋደላቸው ድረሳል እንጋደላቸዋለን الله يوصلوا ነገር እስኪሆን ድረስ طيب ودع الناس وهو تحت شجرة نبي محمد صلى الله عليه وسلم ከዛፍ ጥላ ስር ሆነው ጠሯቸው ሰሃባዎችን ማለት ነው አሏቸው أن يبايعوه على القتال قال كدان ግቡልኝ ከናንተ ውስጥ አንድ ሰው ላይሸሽ ወደ ኋላ ላይል ሁላችንም አላህ ድል እስኪሰጠን ወይ ደግሞ ሁላችንም እስክንገደል ድረስ ልንጋደላቸው ቃል ኪዳን ግቡልኝ ብለው እጃቸውን ዘረጉ فثار الناس اليه ሁሉም እየተሽቀዳደሙ ወደ ነብዩ መሐመድ መጡ ወደ 1400 ይሆናሉ ሰሃባዎቹ ሁሉም እየተሽቀዳደሙ وبايعوه بحماس በጣም በሚገርም ሁኔታ አንድ ሰው ሳይንገራግር ሁሉም ቃል ኪዳን ገቡላቸው አላህ ተገኝቶ ነው እንዴ ደግሞ ካንተ ጋር በአላህ መንገድ ላይ ለመሞት ዘርጋጀም ማፊሽካል ምንም ችግር የለም طيب بحماس على الموت እንሞታለን وعلى الا يفروا لنشش كانت ودهالا لنل واخذ رسول الله صلى الله عليه وسلم احدى يديه بالاخرى نبي محمد صلى الله عليه وسلم አንደኛው እጃቸው በሌላኛው ላይ አስቀመጡ እንደዚህ ማለት ነው ምን አሉ ከዛ هذه عن عثمان ይሄኛው እኔ ለዑስማን የገባሁት ቃል ነው አለ ተገለው ይለሳቸው ተገለዋል ተብሏል ይሄኛው ደግሞ ለዑስማን እኔ የገባሁት ቃል ነው አለ ولما انتهت البيعه جاء عثمان رضي الله عنه በዚህ መልኩ ሰሃባዎቹ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ቃል ኪዳን ልክ ተግባብተው ሲጨርሱ ዑስማን በቃ አይሉም ሙሽኪላ الله اكبر ما فيش كان وانزل الله في فضل هذه البيعه الله سبحانه وتعالى እነዚህ ሰሃባዎች ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ያደረጉትን ቃል ኪዳን አስመልክቶ የቁርአን አንቀጽ አወረደ እስከ ቂያማ ድረስ የሚቀራ لقد رضي الله عن المؤمنين إذ يبايعونك تحت الشجرة فعلم ما في قلوبهم فأنزل السكينة عليهم وأثابهم فتى قريبا الله إن القرآن أنكس أورده ولكن إن قال كده أسمل كتو ومن هنا سميت هذه البيعة بيعة الرضوان بمبالي التوكل لقد رضي الله برقت ود عن المؤمنين كأمان يوچاله إذ يبايعونك قال كده دقب الله جزي تحت الشجرة كزاج ዛፍ ስር ሆነው علم ما في قلوبهم በልባቸው ውስጥ ያለውን ነገር አውቀዋል አላህ
فأنزل السكينة في قلوبهم بلباتهم وسط إرقاتان أورد الله فأثابهم فتحا قريبا كزيام كربي هوننم كف مكفت ما ندعشو مالت مكان مكفت مالتنا إن شاء الله نجي نكتل الله نكتفي بهذا على وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم